ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑል በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው የምንመለከታቸው ጉዳዮች እንግዲህ ሊቨርፑሎች ሁለት ተጫዋቾች ላይ ፍላጎታቸውን አሳይቷል። እንደዚሁም ኮናቴ ወደ ልምምድ ተመልሷል። በተጨማሪም ደግሞ አንዳንድ ተጫዋቾች ወደ ብሔራዊ ቡድን ጥሪ እየቀረበላችሁ ነው የሚለውን ነገር እንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ተጠይቃለሁ። ደውሏን በመጫን ደግሞ ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን፣ ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ በቀጣይ ከሰኞ ጀምሮ እንግዲህ የተለያዩ ተጫዋቾች ወደ ሀገራቸው ይሄዳሉና በሊቨርፑል በኩል እንግዲህ የተለያዩ ተጫዋቾች ለሀገራቸው ጥሪ እየቀረበላቸው ነው ያሉትና በትናንትናው እለተም እንግዲህ የእንግሊዝ ብሔራዊ ቡድን የተጫዋቾችን ጥሪ አቅርቧል። በዚህም መሰረት እንግዲህ ከሊቨርፑል ሁለት ተጫዋቾች ለዋናው ብሔራዊ ቡድን ጥሪ ቀርቦላቸዋል። እነዚህም ተጫዋቾች እንግዲህ ከርቲስ ጆንስ እና ጄራልድ ኳንዛ ናቸው። እንደዚሁም ደግሞ ሃርቪ ኤሊየት ደግሞ ለእንግሊዝ ብሔራዊ ቡድን ከ21 ዓመት በታች ቡድን እንግዲህ ጥሪ ቀርቦለታል። ይህ ለነዚህ ተጫዋቾች እንግዲህ ትልቅ ነገር ነው። በተለይ ደግሞ ለከርቲስ ጆንስ እና ለጄራልድ ኳንዛ ማለት ነው። ኳንዛ እንግዲህ ጥሩ የሚባል እንቅስቃሴን እያሳየን ያለው በተለይ ደግሞ ትናንትናም ራሱ በጋዜጣዊ መግለጫ ላይ ራሱ አሰልጣኝ አርነ ስሎት በዚህ ዙሪያ ሲናገሩ ነበረ። መጀመሪያዎቹ አካባቢ የፕሪሚየር ሊጉ የመጀመሪያዎቹ ጨዋታዎች አካባቢ እንግዲህ ጥሩ የሚባል እንቅስቃሴን አላሳየም። ነገር ግን ከዛ በኋላ ግን ቀስ በቀስ ወደ ነበረው ብቃት እየተመለሰ ነው ያለውና ያለፉትን ጥቂት ጨዋታዎች ራሱ ምን ያህል ታለንት እንዳለው ምን ያህል ኳሊቲ ያለው ተጫዋች እንደሆነ እንግዲህ መመልከት እችለናልና ለዛም እንግዲህ ምላሽ የእንግሊዝ ብሔራዊ ቡድን ጥሪ አቅርቦለታል። ይህ ለሱ እንግዲህ ትልቅ ሙገሳ ትልቅ ኮንፊደንሱን የሚጨምርለት ነገር ይሆናል። ከርቲስ ጆንስ እንደዚሁ ተመሳሳይ ማለት ነው። ዘንድሮ ከመጎዳቱ በፊት በተለይ ያለፉትን 5 ጨዋታዎች በፊት ባለው እንቅስቃሴ እንግዲህ ጥሩ የሚባል እንቅስቃሴን ማሳየት ችሎ ነበር። ምንም እንኳን ያለፉትን ጥቂት ጨዋታዎች እንደ በፊቱ እንደ መጀመሪያው አካባቢ ባይሆንም ማለት ነው። ነገር ግን እንደ አጠቃላይ በዚህ ሲዝን ከተመለከት ነው ካለፉት ሲዝኖች የተሻለ መንቀሳቀስ ችሏልና ይህ ለሱም ሽልማት ይሆናል። ትሬንት አሌክሳንደር አርኖልድ እንግዲህ ጉዳት ላይ ነው ያለው ባለፈው ከፒኤስጂ ጋር በተደረገው ጨዋታ ምክንያት ማለት ነውና በዛም ምክንያት እንግዲህ ለብሔራዊ ቡድን ጥሪ አልቀረበለትም። በሁለቱም ጨዋታዎች የሚያመልጡት ይሆናል። እንደዚሁም ደግሞ ካራባኦ ካፕ የፍጻሜ ጨዋታም የሚያመልጥ ይሆናል። በርግጥ አሁን ላይ ባለው መረጃ ከሆነ እንግዲህ የሲዝኑ ሳይጠናቀቅ በፊት ወደ ሜዳ ይመለሳል ተብሎ ይጠበቃልና ቢመለስም እንግዲህ ለሱ ጥሩ ነው ብዬ አስባለሁ። ምክንያቱም እንግዲህ ቀጣይ አመት በሊቨርፑል ይቆይ አይቆይ እስካሁን ድረስ የተረጋገጠ ነገር የለምና ምንም እንኳን በሊቨርፑል የማይቆይ ራሱ ቢሆን ማለት ነው የመጨረሻዎቹን ጨዋታዎች ተጫውቶ ሊቨርፑል ደጋፊዎች ጋር ተሰነባብቶ ቢወጣ ለሱ ጥሩ ነው ብዬ አስባለሁ። ሌላኛው የምንመለከተው ደግሞ ኢብራሂም ኮናቴን ይሆናል። ኢብራሂም ኮናቴ እንግዲህ ከፒኤስጂ ጋር በተደረገው ጨዋታ ተቀይሮ መውጣቱ አይዘነጋም። ከዛም በኋላም እንግዲህ አሰልጣኝ አርነ ስሎት በዛ ዙሪያ በሰጡት አስተያየት ምንድነው ያሉት? ከጉዳት ይልቅ ድካም ነው የታየበት ብለው ነበር። ትናንትናም በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ እስካሁን ድረስ እንግዲህ ትሬኒንግ አላደረግንም። ሮብለት ሪከቨሪን የሰራ ነው። ሐሙስ ዕለት ደግሞ እረፍት ነበር እየወጣ ነውና ምናልባት ዛሬ ትሬኒንግ ሊያደርግ ይችላል ብለው ትናንትና ሲናገሩ ነበርና አሁን ላይ በወጡት መረጃዎች እንግዲህ ትናንትና ከሰዓት በኋላ በተደረገው የትሬኒንግ ሴሽን ወይም ደግሞ የልምምድ ፕሮግራም እንግዲህ ተገኝቷል ይሄ ተጫዋች ኢብራሂም ኮናቴ ተብሏል። ይህም እንግዲህ ለሊቨርፑል በጣም ጥሩ ዜና ነው። ምክንያቱም እንግዲህ እሱ ተጎድቶ ቢሆን ኖሮ የተከላካይ ስፍራው እንግዲህ በጣም ይሳሳ ነበር። ምክንያቱም አሁን ላይ እንግዲህ ተከላካይ መስመሩ ብቻ 3 ተጫዋቾች ጉዳት ላይ ናቸው ያሉት። እነዚህም ደግሞ ትሬንት አሌክሳንደር አርኖልድ፣ ጆ ጎሜዝ እና ኮነር ብራድሊ እንግዲህ ጉዳት ላይ ነው የሚገኙትና ኮናቴም ተጎድቶ ቢሆን ኖሮ ይህ የተከላካይ ስፍራውን በጣም ያሳሳው ነበር። በመሃል ተከላካይ ስፍራ ላይ እንኳን ከተመለከትነው ኮናቴ ቢጎዳ ኖሮ ጄራልድ ኳንዛና ቨርጂል ቫን ዳይክ ብቻ ነበር የሚቀሩት። ከዛም በኋላ ደግሞ የቀኝ ክንፍ ተከላካይ መስመሩን ስናየው ደግሞ ምንም አይነት ተጫዋች አይኖርም ነበር። አሁን ግን ኮናቴ በመኖሩ ምክንያት ቢያንስ ጄራልድ ኳንዛን ወደ ቀኝ ክንፍ ተከላካይነት መውሰድ እንችላለን ማለት ነው። ባለፈው ከፒኤስጂ ጋር በተደረገው ጨዋታም እንግዲህ ትሬንት አሌክሳንደር አርኖልድ ተጎድቶ ሲወጣ ራሱ ያንን ቦታ ከቨር ያደረገው እሱ ነው። ከዚህ በፊትም እንግዲህ አርኖልድ በተጎዳበት ሰዓት እዛ ቦታ ላይ ከቨር ያደረገው ሲጫወት ተመልክተናል። በዛ ሰዓትም እንግዲህ ብራድሊ አቬሌብል አልነበረም። ከዚህ በፊትም እንግዲህ ትዝ የሚላችሁ ከሆነ ከኒውካስል ጋር በሴንት ጄምስ ፓርክ በተደረገው ጨዋታ እንግዲህ 3-3 በተጠናቀቀው ጨዋታ ላይ በአርኖልድ ተቀይሮ እስከሚወጣበት ሰዓት እንግዲህ ያንን ቦታ ከቨር ሲያደርግ የነበረውም እንግዲህ ጄራልድ ኳንዛ ነው። ከዛ በፊትም በነበሩ ጨዋታዎች እንግዲህ እንደዚሁ 1-2 ጨዋታዎች ላይ መጫወት ይችላልና እዛ ቦታ ላይ መጫወት
ሊጫወት እንደሚችል እንግዲህ ተመልክተናል ከዚህ በፊት በዚህም ዙሪያ አሰልጣኝ አርነ ስሎት እንደተናገሩት ከሆነ ኳሊቲ ያለው ተጫዋች ነው እዛ ቦታ ላይም ከቨር ማድረግ የሚችል ተጫዋች ነው መጫወት የሚችል ተጫዋች ነው ምክንያቱም እንግዲህ በጣም ፈጣን ነው ጠንካራ ነው ከኳስ ጋር ምቾት ይሰማዋልና ያንን ቦታ ላይ መጫወት ይችላል ብለዋል ስለዚህም እንግዲህ አሁን ቀጣይ በፍጻሜ ጨዋታ ላይ እንግዲህ እዛ ቦታ ላይ የሚጫወተው ጄራል ኳንዛ ነው ተብሎ ነው የሚጠበቀው ሌላኛው ምን መለከተው እንግዲህ ሊቨርፑል ሁለት ተጫዋቾች ላይ ፍላጎቱን አሳይቷል እየተባለ ነው የሚገኘው እነዚህም ተጫዋቾች ደግሞ እነማን ናቸው ብለን ስንመለከት አንደኛው ተጫዋች ጆ ጎሜዝ ነው ጆ ጎሜዝ እንግዲህ ለወልቭስ የሚጫወት ተጫዋች ነው ከዚህ በፊትም እንግዲህ ከዚህ ተጫዋች ጋር ስማቸው ሲያያዝ ነበር ወልቭስ ከመምጣቱ በፊት ራሱ ፍላሚንጎ ያለ ራሱ ስማቸው ሲያያዝ ነበር ከዛ ሊቨርፑል እዛ ላይ እንግዲህ አክት ባለማድረጉ ምክንያት ወልቭሶች ከፍላሚንጎ በ15 ሚሊዮን ፓውንድ አካባቢ አመጡት አሁን ላይ እንግዲህ ወልቭሶች ለዚህ ተጫዋች ወደ 50 ሚሊዮን ፓውንድ አካባቢ ይፈልጋሉ ነው እየተባለ ያለው ምክንያቱም እንግዲህ ፍላሚንጎች ከሽያጭ ላይ 14% የሚወስዱ ይሆናልና በዛ ምክንያት ነው ይሄንን ገንዘብ ከፍ ያደረገው ተብሎ ነው የሚጠበቀው ሊቨርፑሎች እንግዲህ 6 ቁጥር ቦታ ላይ መጫወት የሚችል ከኳስ ጋር ምቾት የሚሰማ አይነት ተጫዋች እንግዲህ እየተመለከቱ ነው የሚገኘው ከዚህ በፊትም እንግዲህ ክረምት ላይ ሲፈልጉ ነበር የተለያዩ ተጫዋቾችን በተለይ ደግሞ ዙቢሜንዲ ላይ ትኩረት አድርገው እሱን ለማምጣት እንግዲህ ሲሰሩ ነበርና መጨረሻ ላይ ባይሳካም ማለት ነው እንደዛም ሆኖ ግን ሲዝኑ ከተጀመረ በኋላ እንግዲህ ግራቨንበርች እዛ ቦታ ላይ መጫወት እንደሚችል ተመልክተናል ነገር ግን ደግሞ ለሱ ትክክለኛ ተተኪ የሚሆን ተጫዋች በሊቨርፑል ውስጥ የለም ኢንዶኖ 6 ቁጥር ቦታ ላይ መጫወት የሚችለው ያም እንግዲህ ከኳስ ጋር ምቾት የሚሰማው አይነት ተጫዋች ምን ነው አይደለም እንደውም ሞር ወደ ዲስትሮየር 6 ቁጥር ከሚባሉት ጋር የሚመደብ አይነት ተጫዋች ነው እንደዛም ሆኖ ግን 20 ደቂቃም 30 ደቂቃም ተቀይሮ እየገባ እንግዲህ ጨዋታዎችን እየጨረሰ እየወጣን የሚገኘው ኤንዶ እና ለሊቨርፑል እንግዲህ ጥሩ ግልጋሎትን እየሰጠን የሚገኘው ነገር ግን ደግሞ አሰልጣኝ አርነ ስሎት የራሱን አጫወት ኢምፕሊመንት ማድረግ ይፈልጋልና እንደዛ ማድረግ ከፈለገ ደግሞ 6 ቁጥር ቦታ ላይ ኳስ መጫወት የሚችል ተጫዋች ይፈልጋልና ግራቨንበርች ያንን ነገር እየተጫወተ ነው የሚገኘው ነገር ግን ለሱም ተተኪ ስለሚያስፈልግ ይሄን ተጫዋች እየተመለከቱት ነው የሚገኘው ያስፈርሙታል ወይ የሚለው ነገር ግን ትልቅ ጥያቄ ነው የሚሆነው ምክንያቱም እንግዲህ ተቀያሪ ለሚሆን ተጫዋች 50 ሚሊዮን ፓውንድ ያወጣሉ የሚለው ራሱ አንድ ትልቅ ጥያቄ ነው የሚሆነው በዛ ላይም ደግሞ ሌሎች ቅድሚያ የሚሰጣቸው ቦታዎች አሉ ምናልባት በዛ ምክንያት እንግዲህ የተጫዋች ላይ መጣ የሚችልበት ሁኔታ አለ በርግጥ እሱ ብቻ አይደለም የተለያዩ ተጫዋቾችንም እዛ ቦታ ላይ እየተመለከቱ ነው ያሉትና ምናልባት እንግዲህ በብሩ ውድነት ምክንያት እሱን ላይ ያመጡ የሚችልበት ሁኔታ አለ ሌላኛው ሊቨርፑሎች እንግዲህ እየተከታተሉት የሚገኘው ተጫዋች የቀድሞ የማንቸስተር ሲቲ ተጫዋች የሆነው ጁሊያን አልቫሬዝ ነው ጁሊያን አልቫሬዝ እንግዲህ በክረምቱ ነበር ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ በ80 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ወደ አትሌቲኮ የሄደውና ሊቨርፑሎች እንግዲህ አሁን እሱን እየተመለከቱት ነው ይለናል የአንፊልዶች ዘገባ ማለት ነው ሊቨርፑሎች እንግዲህ ክረምት ላይ የ9 ቁጥር ቦታን ለማጠናከር በጣም ቆርጠው እየተነሱ ነው ያሉት ከዚህ በፊትም እንግዲህ ከኒውካስል ዩናይትድ አጥቂ ከአሌክሳንደር አይዛክ ጋር ስማቸው ሲያያዝ ነበር በርግጥ አሌክሳንደር አይዛክ እንግዲህ ብዙ ነገሮች አሉት ወደ ሊቨርፑል ያመጣ የሚችልበት አንደኛው እንግዲህ ኒውካስሎች ወደ ቻምፒየንስ ሊግ የሚያልፉ ከሆነ ይሸጡታል ተብሎ አይጠበቅም ምክንያቱም እንግዲህ እሱ ዋንኛው ፍላጎቱ ለቻምፒየንስ ሊግ መጫወት ነውና ያንን ነገር ካሳኩ እንግዲህ እሱን አይለቁትም ተብሎ ነው የሚጠበቀው በተጨማሪም ደግሞ ቢለቁት ራሱ ወደ ቻምፒየንስ ሊግ ባያልፉ ራሱ 150 ሚሊዮን ፓውንድ ይፈልጋሉ ከዚህ ተጫዋች እየተባለ ነውና ሊቨርፑሎች ያን ያህል ገንዘብ ያወጣሉ ወይ ለዚህ ተጫዋች የሚለው ነገር ራሱ ትልቅ ጥያቄ ነው ምክንያቱም እንግዲህ አሌክሳንደር አይዛክ ተደጋጋሚ ጉዳቶች የሚያጋጥሙት ተጫዋች ነው በርግጥ ለረጅም ጊዜ ከሜዳ አይረቅም እንደዛም ሆኖ ግን አንዳንድ ጨዋታዎችን ሁለት ጨዋታዎችን የሚያመጡት ነውና ለእንደዚህ አይነት ተጫዋች ደግሞ 150 ሚሊዮን ፓውንድ ያወጣሉ የሚለው ራሱ በጣም ትልቅ ጥያቄ ነው የሚሆነው ለዛም ነው እንግዲህ ሌሎች ተጫዋቾችንም እየተመለከቱ ያሉት እነዚህ ሁለት ተጫዋቾችን ብቻ አይደለም ሌላም አንድ የሚመለከቱ ተጫዋች አለ ነው እየተባለሉ ይህ ተጫዋች ደግሞ የአርቢ ሌፕዚግ የፊት መስመር አጥቂ ሆነው ቤንጃሚን ሴስኮ ነው ይህ ተጫዋች እንግዲህ ወደ 80 ሚሊዮን ዩሮ ይጠየቅበታል ተብሎ ነው የሚጠበቀው ወደ 21 አመቱ ነው ይህ ተጫዋች ገና ወጣት የሚባል ተጫዋች ነውና ዘንድሮም እንግዲህ በቡንደስሊጋው 10 ጎሎችን ማስቆጠር ችሏል በርግጥ ሊቨርፑሎች ብቻ አይደለም ይሄን ተጫዋች እየተመለከቱ ያሉት ከዚህ በፊትም እንግዲህ ከአርሰናል ጋር ስሙ ሲያያዝ ነበርና ምናልባት ፎከር ሊያጋጥሙ ይችላል እና ሌላኛው አማራጭ የሚሆናችሁ እንግዲህ ቅድም እንዳልኳችሁ ጁሊያን አልቫሬዝ ነው ጁሊያን አልቫሬዝ እንግዲህ ወደ 80 ሚሊዮን ፓውንድ ነው ቅድም እንደነገርኳችሁ ወደ አትሌቲኮ ማድሪድ ሄዶና ምናልባት ሊቨርፑሎች እንግዲህ እሱን ላስፈረም እንኳን ቢሉ እስከ 100 ሚሊዮን ፓውንድ የሚጠጋ ገንዘብ ያወጣሉ ተብሎ ነው የሚጠበቀው በርግጥ ይህ ተጫዋች ዘንድሮ ጥሩ የሚባል እንቅስቃሴን እያደረገ ነው ያለው በሁሉም ውድድሮች ለአትሌቲኮ ማድሪድ እንግዲህ ወደ 20 ጎል ኢንቮልቭመንት ማድረግ ይችላል ብዙ ጨዋታዎችን ገና ሳይጫወት ማለት ነውና ጥሩ የሚባል እንቅስቃሴን እያደረገ ነው ያለውና በዚህም ምክንያት እንግዲህ አትሌቲኮ ማድሪዶች ይለቁታል ተብሎ መጠበቅ በጣም ከባድ ነው የሚሆነው ቢለቁት ራሱ ብዙ ብር ይጠይቁበታል ተብሎ ነው የሚጠበቀው በተጨማሪም ደግሞ እንግዲህ ግሪዝማንም ከአትሌቲኮ ማድሪድ ይለቃል ነው እየተባለ ያለው በክረምት ስለሚለቅ እንግዲህ የሱንም ለቀውት ይሄንንም ተጫዋች ይለቁታል ተብሎ አይጠበቅም በርግጥ
ከሊቨርፑል የሚፈልጉት ተጫዋች አለ ዳርዊን ኑኔዝን እንግዲህ እየተመለከቱት ነው የሚገኙት አትሌቲኮ ማድሪዶች ምናልባት ሊቨርፑል ዳርዊን ኑኔዝንና ብር ጨምሮ እንግዲህ አልቫሬዝን ሊያመጣ የሚችልበት ቻንስም ሊኖር የሚችልበት ሁኔታ አለ እሱ እንግዲህ ቀዳሚ ትኩረታችን ነው ካሉ እስካሁን መረጃዎች የሚሉት አሌክሳንደር አይዛክ ነው ቀዳሚ ትኩረታቸው የሚሉት ነገር ግን ደግሞ ከተለያዩ ነገሮች አንፃር ምናልባት ፊታቸውን ሊያዞር የሚችልበት ሁኔታ አለ እና ጁሊያን አልቫሬዝ ደግሞ ትክክለኛው ተተኪ ሊሆን ይችላል ተብሎ ነው የሚጠበቀው ለአሰልጣኝ አርነ ስሎት አጫወትም እንግዲህ ይሄ ተጫዋች ምርጥ ነው ብለው ነው እያሰቡ የሚገኙትና ምናልባት እንግዲህ እሱን ሊያመጡ የሚችልበት ቻንስ አለ በርግጥ ማንቸስተር ሲቲም እያለ ራሱ እሱን ለማስፈረም ማንቸስተር ሲቲዎችን አናግረዋል የሚሉ አንዳንድ መረጃዎች ወጥተዋል ነገር ግን ያ ነገር እንግዲህ ተጨባጭ ሳይሆን ብዙ ነገር ሳይገፋበት ነው ውድቅ የተደረገው በርግጥ ማንቸስተር ሲቲዎችም ከሊቨርፑል የሚፈልጉት ተጫዋች ነበር ይሄም ተጫዋች እንግዲህ ሉዊስ ዲያዝ ነው ሉዊስ ዲያዝን ለማስፈረም አስበው ነበር እየተባለ ነው ያለው እሱም ሳይሳካ ቀርቷል ማለት ነውና ያው እንግሊዝ ውስጥ እንግዲህ ከትልቅ ቲም ወደ ትልቅ ቲም እንግዲህ ተጫዋቾች ብዙ ጊዜ አይዘዋወሩም በተለይ ደግሞ የዋንጫ ፉክክር ላይ ያሉ ቡድኖች መካከል እንግዲህ እንደዚህ አይነት ዝውውሮች ብዙ ጊዜ አንመለከትም በዛም ምክንያት ሊሆን ይችላል ይሄ ነገር ያልተሳካው እና አሁን ላይ እንግዲህ ከአትሌቲኮ ማድሪድ እሱን ለማምጣት እያሰቡ ነው ተብሏል በዚህ ዙሪያ ያላችሁን አስተያየት እንግዲህ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁን በመጀመሪያ ከነዚህ ከ9 ቁጥር አጥቂዎች ከነዚህ ከሶስቱ የትኛው ተጫዋች ቢመጣ ይሻላል ብላችሁ ታስባላችሁ የሚለውን ነገር እንደዚሁም ደግሞ ምን ያህል ገንዘብስ ቢከፈልባቸው ፌር ነው ብላችሁ ታስባላችሁ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ በቃው ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ በቀጣይ በሌላ እስከምንገናኝ ድረስ ቻው